ሰላም ጤና ይስጥልን የሀሳብ ገበታ ቤተሰቦች እንዲሁም አድማጭ ተመልካቾቻችን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ልዩ ዝግጅታችን ነው። ዛሬም በድጋሜ ከአቶ ጀዋር መሐመድ ጋር አጭር ቃለ ምልልስ ለማድረግ ተገናኝተናል። ጀዋር በድጋሜ ስለተገናኘን በጣም ደስ ብሎኛል። እንኳን ለረመዳን ወር በሰላም አደረሰ። ያው ከዛ በኋላ ስላልተገናኘን ነው። ለህዝበ ሙስሊሙም መልካም የጾምና የሰላም ጊዜ እመኛለሁ። እንኳን ደህና መጣ። ሞገስ፣ አንተም የኦርቶዶክስ ማህበረሰቡም ለጾሙ ለዋናው ጾም እንኳን ያደረሳችሁ። በጣም እናመሰግናለን። ዘንድሮና አምና ተገጣጥመዋል። እንግዲህ ሰላም ያርግልን ማለት እወዳለሁኝ። የተወሰኑ ወቅታዊ ጉዳዮች አሉ፣ እነሱ ላይ ነው ቆይታ የምናደርገው። የመጀመሪያውን እኔ በእንትን ብጀምር ደስ ይለኛል። በዲፕሎማሲው ብንጀምር ነው ደስ የሚለኝ። ለምንድን ነው በዚህ ጉዳይ ላይ በተደጋጋሚ አንተም ትኩረት አድርገህ ነው የምታወራው፣ ሌላውም ደግሞ በዛው ልክ ነው የሚያስታውሰው እና አሁን ከኩስመና ወደ ተሻለ ቁመና ብለውታል። እንደው ግጥም ነው የሚመስለው፣ እንደውም ዜማም ሳይጨመርበት አይቀርም። ስለዚህ ለዚህ ደግሞ ማሳያ ያመጣሉ። የዓለም መሪዎች ሁሉ እኮ ወደ ኢትዮጵያ ደጅ እያደገደጉ ነው። ኢትዮጵያ የዲፕሎማሲ የስበት ማዕከል ሆናለች። ይሄው ባለፉት 2 ወራት ብቻ በርካታ መሪዎች መጥተዋል። እንደ ማሳያም የሲንጋፖር መጥቷል፣ የህንዱም መጥቷል። ሰሞኑን ደግሞ ከትላንትና ወዲያ የቱርክ ፕሬዝዳንት መጥቷል። አሁን ደግሞ የእስራኤልም ይመጣል ተብሏል። እና ከዚህ በላይ የዲፕሎማሲ ጥንካሬ ማሳያ ምን አለ? እነ ኩስመና የታሉ እየተባለ ነው። እና ኩስመና ነው የተሻለ ቁመና ነው ምንድን ነው? የተለያዩ ዲፕሎማቶች ይመጣሉ። ለኢትዮጵያ መንግስት ብቻ ሳይሆን ዋና ከተማችን የአፍሪካ ህብረት መቀመጫ ስለሆነች ይመጣሉ። የእነሱ መምጣት ብቻ ግን ኢቭን ለአፍሪካ ህብረት እንኳን ባይመጡ ወደኛ ሀገር ቢመጡ ራሱ ብቻውን የዲፕሎማሲ ስኬት ማሳያ ሳይሆን ምን ይዘው መጡ? ምን የንግድ ትብብር ነው ይዘው የመጡት? የሴኩሪቲ ትብብር ነው ይዘው የመጡት? የዲፕሎማሲ ትብብር ነው ይዘው የመጡት? ፕራክቲካሊ ለሀገራችን ምን ይዘው መጡ? ምን አገኘን የሚለውን ማየት አስፈላጊ ነው። የሌሎቹን ለጊዜው እንተውና ሰሞኑን ሲሪየስ የሆነ የዲፕሎማሲ ኢንጌጅመንት አለ። ከዛ በፊት የህንድም ሆነ የሲንጋፖር ሌሎቹ ሲምቦሊክ ነው የመጡት። ትልቅ ትርጉም ያለው አይደለም። ትልቅ ትርጉም ያለው ግን ባለፉት ሳምንታት የሆነው አሁንም በሚቀጥለው ሳምንታት 3 ዋና ዋና ሀገሮች ሀገራችንን ጎብኝተዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር መጥቶ ነበረ። የቱርክ ፕሬዝዳንት መጥቶ ነበረ። አሁን ደግሞ የእስራኤል ፕሬዝዳንት እየመጣ ነው ያለው። ይሄ ወሳኝ ዲፕሎማሲያዊ ኩነቶች፣ ወሳኝ ዲፕሎማሲያዊ ትርጉም ያለው ጉብኝት ነው። ይሄ ግን ብልጽግናዎች እንደሚሉት ጠቃሚ ሀገርን የሚጠቅም አይደለም። የሀገራችን ከፍታ የዲፕሎማሲ ከፍታ የሚያሳይ ሳይሆን ሀገራችን የገባችበትን ቅራቅር የሚያሳይ ነው። እነዚህ 3 ሀገራት በአሁኑ ወቅት በአካባቢያችን ላይ ከፍተኛ ፉክክር እያካሄዱ ያሉ ናቸው። በነገራችን ላይ የኤሚሬቱ ምክትል ውጭ ጉዳይ ሚኒስትርም ሻቡት እዛ ነበረ። እነዚህ 4 ሀገራት መምጣታቸውን ስታይ በአንድ ሳምንት 2 ሳምንት ጊዜ ውስጥ እነዚህ 4 ሀገራት መምጣታቸው ስታይ ከብልጽግና ወገን ከሆንክ ሀገራችንን ላይ በቃ ሀገራችንን ወደ ራሳቸው ለመሳብ እየተፎካከሩብን ነው፣ ትልቅ እድል ነው ብለህ ልትወስደው ትችላለህ። ግን ማየት ያለብህ አንደኛ ምንድነው እየጠየቁን ያሉት፣ ሁለተኛ ምንድነው መስጠት የምንችለው፣ ምንድነው መስጠት የማንችለው። እነዚህ 4 ሀገራት በአሁኑ ወቅት በአፍሪካ ቀንድ ላይ ከፍተኛ ፉክክር፣ ከፍተኛ ውድድር ውስጥ የገቡ ጉልበተኛ ወጠምሻ ሀገሮች ናቸው። ሀገራችን ደግሞ በማያገባት ጉዳይ ገብታ መሀከላቸው ትገኛለች። ትልቁ ፉክክር አሁን እየተደረገ ያለው በሶማሊላንድ ጉዳይና በሱዳን ጉዳይ ነው። በሶማሊላንድ ጉዳይም በሱዳን ጉዳይም አብይና ብልጽግና እጃቸውን ከተው ስላሉ አንዱ እጅህን አውጪ ለማለት እጅ ለመጠምዘዝ እየመጣ ነው ያለው። አንዱ ደግሞ አይ እዛው ቆይ እያለ ነው ያለው ማለት ነው። ቱርክና ሳውዲ አረቢያ በሱዳን የጃንጃዊድን ሚሊሻ መደገፍ ማቆም አለብሽ ኢትዮጵያ እያለ ነው የመጡት። ኤሚሬትና በተወሰነ ደረጃ እስራኤል ደግሞ መቆየት አለብሽ ነው። በተመሳሳይ መልኩ በሶማሊላንድም እንዲህ አይነት ተቋም ነው ያለው። ይሄ ሀገራችንን የጉልበተኞች አውድማ ነው ያደረገው። ከዲፕሎማሲ ተጠቃሚ የተለያዩ ሀገራት ፉክክር፣ ለምሳሌ በኢኮኖሚ ፉክክር ቢኖር፣ በቻይናና በአሜሪካ ኢኮኖሚ ፉክክር ቢኖር የዛ ፉክክሩ ጎተራ ነው የምንሆነው።
አንዱም ወደ እኔ ነይ እያለ በሚያደርገው በሚጥልልን ጨላ ጎተራ መሆን እንችል ነበር። አሁን ግን የጦር መሳሪያና የጦርነት ምክንያቱም በጦርነት እየተሳተፍን ያለ ነው። ሱዳን ውስጥ በጦርነት እየተሳተፍን ያለ ነው። ሶማሊላንድም የኢኮኖሚ ጉዳይ አይደለም የሴኩሪቲ ጉዳይ ነው እየተደረገ ያለው እና ሀገራችንን የጦርነት የጉልበተኛ ሀገሮች ሚድል ፓወር ጉልበተኛ ሀገሮች የመካከለኛ ጉልበት ያላቸው ከፍተኛ ፉክክር ውስጥ የገቡ ሀገራት መናኸሪያ ያደረገ አውድማ ያደረገ አካሄድ ነውና በተለይ በአሁኑ ወቅት አብይ መሆን ብልጽግና መሆን በጣም ከባድ ነው። ምክንያቱም ቱርክና ሳውዲ አረቢያን ሰምቶ ከሱዳን ከወጣ ኤምሬት ከዳኝ ብላ እሷም ከርታው ከአማጺ ጋር ከሌላ ሀገር ጋር ልትሰለፍ ሆነ። ከቀጠለበት ደግሞ እነዚህ ሀገሮች ጉልበተኛ ከመሆናቸው የተነሳ አሁን እጅ ለማሰጠት የሚያደርጉትን እምቢ ካለ እጅ መጠምዘዝና እጅ ወደ መስበር የሚሄዱበት ሁኔታ በጣም አጣብቂኝ ውስጥ ነው ኢትዮጵያን ያስገባ ሁኔታ ነው ያለው። መልካም። ምናልባት አንተ ካነሳቸው ባሻገር ግን ስለምን ጉዳይ እንደመጡ በምን ነው የምናውቀው? እስካልነገሩን ድረስ በእነኛ አንተ ባስቀመጥካቸው ጉዳዮች ብቻ ነው የመጡት ማለት እንችላለን ወይ? ስለ ኢኮኖሚም ስለ ሌሎች የዲፕሎማሲያዊ ግንኙነትስ ሊሆን አይችልም ወይ ውይይቱ? ስለምን እኮ እንደመጡ ባደረጉት ንግግርም ለምሳሌ ፕሬዚደንት ኤርዶዋን እና አብይ በነበሩበት ዋናው ጉዳይ ትንሽ ኮኦፕሬሽን ነገር ተፈራርመዋል። ግን ዋናው ነገር ስለ የአህጉራዊና አካባቢ ሰላምና ጸጥታ እንደሆነ በግልጽ አናግረውታል። አብይም ሰምተህ እንደሆነ ስለ ወደብ ነው ያነሳው። ይሄ ስለ ኢኮኖሚ አይደለም፣ ይሄ ስለ ሪጂናል ሴኩሪቲ ነው። ይሄ ስለ ሶማሊላንድ እና ስለ ሱዳን ነው። ምንም ጥያቄ የለውም። ሌላ መረጃ ከፈለክ ከነዚህ መንግስታት ጋር የሚያብሩ ከነሱ ጋር ያሉ በትዊተር ላይ የሚጽፉ ምሁራን ጋዜጠኞች የሚጽፉትን ካየው ይሄ አወላዋይ አይደለም። ምንም ግምታዊ ሳይሆን ግልጽ የሆነ ነው። እነዚህ ሀገራት እየመጡ ያሉት ሳውዲ አረቢያና ቱርክ ከሱዳን እጅህን አውጣ፣ ከሶማሊላንድ ላይ እንዳትሞክረው፣ ኤርትራን ለመውረድ የምታደርገውን ከኤርትራ ጋር ለመዋጋት የምታደርገውን እንዳትሞክረው ነው። እስራኤልና ኤምሬትስ ደግሞ በተለይ ኤምሬትስ ሱዳን ላይ የጀመርከውን ቀጥልበት፣ ግፋበት የሚለው ነው። እስራኤል ደግሞ በሶማሊላንድ ላይ ኢትዮጵያ ከጎኗ እንድትሰለፍ ትፈልጋለች። ይሄ ምንም የሚያወላውል ነገር አይመስለኝም። በጣም ጥሩ። ከዚሁ ጋር ተያይዞ እንግዲህ ጀዋር ባለፈው በእርግጥ በአፋን ኦሮሞ አስተያየት ሰጥተዋል። ከዛው ላይ ነው የምነሳው። ጀዋር ብሔራዊ ጥቅምን አሳልፎ የሰጠ ብቻ አይደለም መስጠት አንድ ነገር ነው፣ የሸጠ ነው። አሁን ደግሞ ለሻዕቢያም ገብሯል እያሉ ነው። እና አንተ ብሔራዊ ጥቅምንና ፖለቲካን እንዲሁም የግል ጥቅምን መለየት እንዴት አቃተ? የብሔራዊ ጥቅም በጽሁፉ ማስቀመጫው ምንድን ነው? ብሔራዊ ጥቅም ሲባል ናሽናል ኢንትረስት ስንል ምንድን ነው? በሁለት ደረጃ ልትከፍለው፣ በተለያየ ደረጃ ልትከፍለው ትችላለህ። አንዱ ቫይታል ናሽናል ኢንትረስት የምንለው ከሀገር ህልውና ጋራ የሰርቫይቫል ኦፍ ስቴት የሀገር ህልውና የሀገር መቀጠል ጋር የሚያያዝ ዋና ከዳር ድንበር ጋራ ከውስጥ ሴኪሪቲ ጋራ ከወሳኝ የሆኑ ለምሳሌ ከምግብ ከእርሻ መሬት ጋር የሚያያዙ ከውሃ ጋር የሚያያዙ እነዚህ ወሳኝ ናቸው። ለሀገር መቀጠል አለመቀጠል የሚያስፈልጉ ለምሳሌ የውጭ ወረራ ብሔራዊ ጥቅምን ዋና ብሔራዊ ጥቅም ቫይታል ናሽናል ኢንትረስትን የሚነካ ነው። ምክንያቱም የሀገርን ዳር ድንበር የሀገርን ሉዓላዊነት የሚደፍር ስለሆነ የሀገር ውስጥን ሴኪሪቲ የሀገርን ውስጥ ወሳኝ ኢንፍራስትራክቸር እንደ ቴሌኮም ያሉ ሊሆኑ ይችላሉ፣ እንደ ትልልቅ ግድቦችን የሚነካ አይነት ጥቃት የብሔራዊ ጥቅምን ለአደጋ የሚጋለጥ ምክንያቱም የሀገር ህልውና የሀገር ሉዓላዊነትን የሀገር ህልውናን ሀገር እንደ ሀገር ለመቀጠል ያላትን እድል የሚያጨናግፍ ለአደጋ የሚጋልጥ ስለሆነ ይሄ ቫይታል ናሽናል ኢንትረስት እንለዋለን። ሰከንዳሪ ናሽናል ኢንትረስቶች ደግሞ አሉ። እነዚህ የኢኮኖሚ ጥቅማችንን ከድንበራችን ውጭ ለማስፋፋት ለምሳሌ ከባህር በር ጋር የሚያያዙ ከንግድ ጋር የሚያያዙ እነዚህ የራስን የውስጥ ጸጥታ ዳር ድንበርን ካስከበርክ በኋላ ሀገረ መንግስቱን ካስከበርክ በኋላ ሀብትህን ለመጨመር የዲፕሎማሲ ተሰሚነትን ለመጨመር ሚናህን አካባቢና ሚና አህጉራዊ ዓለም አቀፋዊ ሚናህን ለማሳደግ የምታደርገው ስራ ደግሞ ሁለተኛ ደረጃ ላይ የሚመጣ ሰከንደሪ ሌቭል ላይ የሚመጣ ናሽናል ኢንትረስት ነው። ስለ ብሔራዊ ጥቅም አሁን እነሱ ማንሳት የጀመሩት ሱዳን ውስጥ እያደረግን ያለው ነገር ብሔራዊ ጥቅማችን እየጎዳ ነው ያለው ስላልኩ ነው። እስቲ ኢንተሮጌት እናድርገው። እኔ የተናገርኩት እና ሌሎች ተቃዋሚ የሚናገሩት ነው የብሔራዊ ጥቅማችን እየጎዳ ያለው ወይስ እና አብይ ያደረጉት ያለው ነገር ነው? ቅድም እንዳልኩት
ከኢትዮጵያ ብሔራዊ ጥቅም አንጻር ከሀገር ሉዓላዊነትና ከሀገር ቀጣይነት አንጻር በአሁኑ ጊዜ የሀገር ሉዓላዊነትና የሀገር ቀጣይነትን ለአደጋ የጋለጠው ዋናው ትልቁ ነገር ጦርነት ነው። ኢያስፔድ ደጋግሞ ሲናገር አይቼዋለሁ። የሀገር ሉዓላዊነት የሀገር ቀጣይነት የብሔራዊ ትልቁ የብሔራዊ ጥቅማችን እንደ ሀገር የመቀጠላችን አደጋ ተጋርጦብን ያለው በእርስ በርስ በውስጥ ጦርነት ነው። ስለዚህ ስለ ብሔራዊ ጥቅም መናገር የሚፈልግ ማንኛውም መንግስትም ሆነ የመንግስት ተወካይም ሆነ ፖለቲከኛ የብሔራዊ ጥቅማችን ዋነኛ አደጋ የሆነው ለብሔራዊ ጥቅማችን ለሀገራዊ ህልውናችን አደጋ የጋረጠውን የሰላም እጦት የእርስ በርስ ጦርነትን ማስቆም ላይ ማነጣጠር መቻል አለበት። አንዴ ነው። ከዛ ቀጥሎ የብሔራዊ ጥቅማችን ከቫይታል ናሽናል ኢንትረስት ጋር የማይለያይና የተቀራረበው ከግብጽ ጋር ተያይዞ ስለሚነሳ የህዳሴ ግድብ ጉዳይ ነው። የህዳሴ ግድብ ከዚህ በፊት ስንናገር ሲመረቅም ኢቭን ድሮም ወጣት ሆነን በዚህ ጉዳይ ላይ ዛሬ የሚተቹኝ ሰዎች በምንም መንግስት መዋጋት አለብን ሲሉ ምናልባትም ከነመለስ ከነህዋት ጋር የቆንኩበት ብቸኛው እድል በአባይ ጉዳይ ነው። እንደምታውቀው ለምን ለኢትዮጵያ የአባይ ጉዳይ የናይል ጉዳይ የኢኮኖሚ ጥቅም ከዛ የምናገረው መብራት ብቻ ሳይሆን የሀገራዊ ህልውና ጉዳይ ነው። የሀገራዊ ህልውና ጉዳይ የሚሆነው ለምንድን ነው? ስትራቴጂክሊ ከኛ ጋር ተጻራሪ ጥቅም ያላትና የእኛን የውስጥ ጉዳይም ልታውቅ የምትችለው እንደ ሀገር ለመቀጠል ያለን እድል ልታውቅ የምትችለው ግብጽ ነች። ይህን ግድብ መገንባት ያንን አደጋ ለመቅረፍ ከፍተኛ ሚና ስለሚኖረው ነው። ገና ይሄን ያህል እንኳን ስለ ሀገራዊና ስለ ዓለም አቀፍ ፖለቲካ ብዙም እንኳን ግንዛቤ በሌለኝ ጊዜ ወጥሬ ስከራከር የነበረው በዚህ ምክንያት ነው። እና አብይ አሁን ምንድን ነው ያደረጉት? በዚህ ግድብ አካባቢ ነው የጦርነት ቀጠና ያደረጉት አካባቢው ነው። ግብጽ መጀመሪያ ግድቡ እንዳይገነባ ነበር ስትከራከር የነበረችው። ግድቡ እነመለስ ካስጀመሩ በኋላ ግድቡ እንዳይሞላ ነበር ስትከራከር የነበረው። እዚህ ላይ ዛሬ 7 ዓመት 6 ዓመት 5 ዓመት ግድቡ እንዳይሞላ ነበር ክርክሩ። ግድቡ ከተሞላና ፌት አካምፕሊ ከሆነ በኋላ ሌላ መከራከሪያ መጣች። ምንድነው መከራከሪያዋ? በጋራ የማስተዳደር ጆይንት አድሚኒስትሬሽን ቴክኒካል ኮኦፕሬሽን የሚል ነው። ይሄ ደግሞ ለምንድን ነው? ኢትዮጵያ በራሷ የግድቡን ሰላም ማስከበር አትችልም። ይሄ ግድብ አደጋ ከደረሰበት ከዛ የሚነሳው ጎርፍ ስለሚያጠፋኝ ኢትዮጵያ የዚህን ግድብ ሰላምና ሴፍቲ ማረጋገጥ ስለማትችል አብረን ማስተዳደር አለብን የሚል ነው አሁን ያወጣችው ይዛ የመጣችው መከራከሪያ። ይሄን መከራከሪያ እስከ ቅርብ ጊዜ ድረስ ማንም አልሰማትም። ምክንያቱም ግድቡ ቴክኒካሊ ሲታይ አስተማማኝ ግድብ ነው፣ የቴክኒካል ችግር የለውም። ግድቡ አደጋ ሊሆን የሚችለው ጥቃት ከደረሰበት ነው። እስከ ቅርብ ጊዜ ድረስ ምንም እንኳን የአማጺ እንቅስቃሴ እዛ ቢኖርም ከኢትዮጵያ መከላከያ ኃይል ያለፈ ግድቡን ለአደጋ ሊያደርስ የሚችል ሁኔታ እንደሌለ ማሳየት ይቻል ነበር። አሁን ግን ግብጽ ስንት ጊዜ ስትጸልይለት የነበረውን አብይ በገዛ እጁ አረጋገጠላቸው። ምን አድርጎ? ከግድቡ በአጭር ርቀት ላይ ለራፒድ ሰፖርት ፎርስ የሚባለው ለሱዳኑ ጃንጃዊድ ሚሊሻ ካምፕ ሰጠ። ያ ካምፕ ምን ይሆናል? ሌጂቲሜት ታርጌት ይሆናል ለሱዳን ኃይል። መሰልጠን ብቻ አይደለም። በነገራችን ላይ ግብጽ ለዚህ ለራፒድ ሰፖርት ፎርስ ለረጅም ጊዜ መሳሪያ ሲያቀርብ ነበር አብይ። ያ ሌላ ነገር ነው፣ ምንም እንትን የለውም። ብዙም ለዛ ነው ብዙ ጊዜ አልተናገርኩት ስለዛ። ካምፕ ከፍቶ በዛ ካምፕ ውስጥ ሱዳኖችን ብቻ ሳይሆን ኢትዮጵያኖችን ሪክሩት አድርገው እንዲያሰለጥኑ በማድረግ ያ ሳያንሰው ከግድባችን ብዙ ባራቀ በኩምሩክ በኢትዮጵያ ድንበር ውስጥ ገብተው ሱዳን ላይ ጥቃት እንዲሰነዝሩ መፍቀዱ ምን አደረገ? የግድቡን አካባቢ ሌጂቲሜት ታርጌት የጦርነት ቀጠና አደረገው ማለት ነው። ይህ ማለት የሱዳን ኃይሎች በግድቡ ቅርበት ላይ ሊጠዛጠዙ ነው። ያ ብቻ ሳይሆን የኢትዮጵያ ኃይልም ወደዛ የኢትዮጵያ አማጺም ሆነ የኢትዮጵያ መንግስትም ወደዛ አካባቢ ተስበው አካባቢው የጦርነት ቀጠና ሆነ። የግድቡ አካባቢ የጦርነት ቀጠና ቤኒሻንጉል፣ ወለጋ፣ ጋምቤላ ያ አካባቢ የጦርነት ቀጠና ሆነ። በተለይ ደግሞ የኢንትራስቴት የሀገር ውስጥ ብቻ ሳይሆን የሀገር ውስጥ እኮ በክላሽ ነው የሚዋጉት። ኢንትራስቴት ሲሆን
በአየር ነው የሚዋጉት፣ በከባድ መሳሪያ ነው የሚዋጉት። ያኔ ግብጽ የምትለው ግድቡ ሰላሙ አልተረጋገጠም አንድ ቀን ተመቶ ውሃ ሊያጥለቀልቀኝ ነው የምትለው ተሰሚነት ያገኛል ማለት ነው። እና የብሔራዊ ጥቅማችን የነካው ማን ነው? ሶስተኛ ልጨምርልህ፣ የሉዓላዊነታችን አሳልፎ ለኢሚሬት በመስጠት የሀገራችን መከላከያ የሀገራችን ሴኩሪቲ የኢሚሬት ተላላኪ በማድረግ ሉዓላዊነታችን አሳልፎ መስጠቱ አለፈና የኢሚሬት ጠላቶች የኛ ጠላት እንዲሆኑ አደረገ። እነዚህ ጡንቻ ያላቸው ብር ያላቸው ኃይሎች ኢሚሬትን ለመበቀል የኢሚሬትን ጫና ለማሳነስ ሲሉ የኢትዮጵያ መንግስት ተጻራሪዎችን የሀገር ውስጥም ሆኖ ጎረቤት ሀገሮችን ማስታጠቅ ማጠናከር ሲቀጥሉ ቅድም ያልኩ የሀገራችንን ህልውና በአሁን ጊዜ በከፍተኛ ደረጃ እያስቸገረ ያለው የውስጥ ጠባችን እንዲባባስ ያደርጋል ማለት ነው። ከዚህ አንጻር የኢትዮጵያን ብሔራዊ ጥቅም ለከፍተኛ ጉዳት እያደረሰ ያለው የአብይ እብደትና የብልጽግናዎች ጭብጨባ እንጂ እኛ ይሄ እንዲቀር የምናደርገው ለብሔራዊ ጥቅማችንና የሀገራችን ህልውና ለማስቀጠል የምናደርገው ጩኸት እንጂ ብሔራዊ ጥቅማችንን አሳልፈን መስጠታችን አይደለም። በጣም ጥሩ። ከኤርትራ ጋር እንዴት ስም ሊገናኝ ይቻላል? ለመጀመሪያ ጊዜ ነው ሰሞኑን እየሰማ ያሉት የኤርትራን ቶኪንግ ፖይንት ነው የሚያስተጋባው የሚል መምጣት ጀምረዋል እና ጀዋር ቤት በኩል አድርጎ ነው ከኤርትራ ጋር ሊጣበቅ የቻለው ወይም ከሻዕቢያ ጋር እንዴት ሊያገናኙ ይቻሉ? እኔ እንደ አንዳንዶቹ ኤርትራ መሽጌ ኤርትራ ጋር ሄጄ እዛ የተረዳው ድሮ የነበሩ ሰው አንዳንዶቹ ምክንያቱም እንደዛ የሚሉት ከዚህ በፊት ኤርትራ ስደት ወስደው ወይም ደግሞ ጦር እዛ አደራጅተው ከኤርትራ ሲጠቀሙ የነበሩ ነው። እኔ ጦር የለኝም፣ ከኤርትራ የምፈልገው ነገር የለም። ወይ ደግሞ እና አብይ እባካችሁ አድኑኝ ብሎ የኤርትራን ጦር ጋብዞ ስልጣን ላይ አላቆየኝም። ዴርፎር እኔ የኔ አቋም ግልጽ ነው። ከዚህ በፊትም ተወያይተናል። የኤርትራና የኢትዮጵያ ጉዳይ ያላለቀለት ፍቺ ነው። ኤርትራን በማግለል የኢትዮጵያን ውስጥ ሴኩሪቲ ማረጋገጥ አይቻልም። ኢትዮጵያን በማግለልም የኤርትራን ኢኮኖሚያዊ እድገት ማምጣት አይቻልም። ካለን ታሪካዊ ማህበራዊ ትስስር በተጨማሪ ኢኮኖሚያችን ሊያድግ የሚችለው ኤርትራና ኢትዮጵያ በማከላቸው ሁለቱን ህዝቦች ሊጠቅም የሚችል ሰላም ካመጡ ብቻ ነው። ይሄንን ዛሬ የኤርትራ አጀንዳ ሳትሆን ከዚህ በፊትም ትዝ ካለ ወደ ኋላ ተመለሰት ታዩ ይችላል። ያኔ ኢሱ እየተባባሉ በሚፎጋገሩበት ጊዜ አይሴ ኖ የሁለቱ ሀገራት ጉዳይ ጠለቅ ያለ ድርድር የሚጠይቅ ተቋማዊ ስምምነቱ ተቋማዊ ጥልቀት ያለው ስትራቴጂክ ዴፕዝ ያለው ዘላቂያዊ መሆን እንዳለበት በኢህአዴግ በእነመለስ ጊዜ የተደረገው ስህተት መደገም የለበትም ብዬ ስከራከር ነበር። ያኔ ምን ነበር ባለው መሰለህ? የወያኔ ተላላኪ ያኔ እነሱ አብይ ከኤርትራ ጋር ተስማምተው ወያኔን ለመድፈቅ ይዘጋጁ ስለነበረ ያኔ ነው የወያኔ ተላላኪ ሆንኩ። ስለ የነበረው ምንድነው? ዘላቂያዊ ሰላም መምጣት አለበት። አንደኛ ተቃዋሚ መሆን አለበት። ሁለተኛ የትግራይ ኃይሎች የድርድሩ አካል መሆን አለበት። እኔ ውስጥ ምን እንዳልክ ለማስታወስ እስቲ ከዛ ተጨርሰዋለህ እና ይሄ ዘመኑን ለማስታወስ እኔም ስቱዲዮስ እንትን አለኝ ሁለት ተጫጭር ነገር እኔ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ ግልጽ ሊሆን ይገባል። የኤርትራና የኢትዮጵያ የተዋጉት በግለሰቦችና በፓርቲዎች ልዩነት የተነሳ ነው። የሁለቱን ሀገሮች ግንኙነት ከ91 በኋላ እንደ አውሮፓውያን አቆጣጠር የመለስና ኢሳያስ የህወሓትና የሻዕቢያ ግንኙነት ነው ያደረጉት። ይሄ ስህተት ፈጠረ። በሁለቱ አመራሮች መካከል ልዩነት ሲመጣ፣ በሁለቱ ፓርቲዎች መቃቀር ሲመጣ ድንበር ላይ ግጭት ተፈጠረ። ያ ሁሉ ሰው አለቀብን። አሁንም ቢሆን ሁለቱ አመራሮች መቀራረባቸው ጥሩ ሆኖ የነሱ መቀራረብ ግን ህጋዊ ሊሆን ይገባል፣ ብሔራዊ ሊሆን ይገባል፣ ሀገራዊ ሊሆን ይገባል። ያለን ኢኮኖሚያዊ፣ ፖለቲካዊ እና የጸጥታ ስምምነት
ግልጽ ሆኖ መጻፍ መቻል አለበት። ያ ብቻ አይደለም፣ በጠቅላይ ሚኒስትሩና በፕሬዝዳንቱ ይሁንታ ብቻ ሳይሆን የኛ ዲፕሎማቶችና ኤክስፐርቶች ከሁለቱም ወገን ቁጭ ብለው ዲቴይልድ በሆነ መልኩ ሊጽፉትና ለህዝብ ሊቀርብና ህዝብ ሊያውቀው ህዝብ ሊወያይበት ይገባል። ይሄን ማድረግ በጣም አስፈላጊ ነው። ይሄ ጥሪስ ምን ላይ ደረሰ? እንግዲህ አሁን የሞቀታውን ጊዜ ላስታውስ ብዬ ነው። በየትኛው ሀገር ወይም አሰራር ነው የአንድ ሀገር ጠቅላይ ሚኒስትር የሌላ ሀገር የውጭ ጉዳይ ሚኒስትር የሚሆነው የሚለውን ነው እንግዲህ ሞቀታው ነው የመጀመሪያ ያሳየው። እችኛውን ደግሞ ክሊፕ ስትዘዋወር ስላገኘው ተቋማዊ መሆን አለበት፣ እንደገና ደግሞ ኤክስፐርቶች ሊሳተፉ ይችላሉ፣ የውጭ ጉዳይ ሚኒስትርን ያገለለ መሆን የለበትም የሚል ይመስለኛልና ሂድ አድርገዋል ለዚህ ጥሪ ከየት ወዴት ደረስን የሚለውን ስለሚያሳይ ነው። በዛ ጊዜ የደረሰብኝና ውግዘትና መገለል ብነግርህ አንዳንዱ አልሄድበትም። ይሄ ወያኔ ልኮት ነው የወያኔ ድምፅ ነው ምናምን የዛ ጊዜ አሁን ያው የኔን እንትሮች ይቀያይሩላቸዋል፣ ማሊያን ይቀይሩልኛል። እኔ ግን ተመሳሳይ አቋም ነው ያለኝ ያኔም ስለ የነበረው ምክንያቱም ይሄን ጨዋታ ከዚህ በፊት ስላየ ነው እንዳንደግመው ነው። ያኔ ምንድን ነበር ያልኩት? አንዱ ተቋሚ መሆን አለበት። ሌላም ምንድን ላይ ዋልታ ላይ ነው አሁን አንስቶታል እንጂ ህወሓትን ያገለለ ድርድር በኢትዮጵያና ኤርትራ መካከል ሰላም ሊያመጣ አይችልም ስል ነበር ያኔ። ምክንያቱም አንደኛ የመጀመሪያውን ግጭት የነበረው በሻዕቢያና በህወሓት መካከል የተፈጠረው ከዛ ወደ ሀገር ያደገው። ሁለተኛ ትግራይ ድንበር ነች። የድንበር ግጭት የድንበሩ የትግራይ ክልል ነው ድንበር ላይ ያለው። ትግራይን ተራምደን ሰላም ማምጣት አንችልም ነበር ያኔ ስል የነበረው። ወያኔ ሊከላከል ነው፣ ወያኔዎች ገዝተውት ነው ተባለ፣ አልተሰማም። መጨረሻ ላይ ጦርነት ገባን። የዛሬ 4 ዓመት ከእስር ቤት ስወጣ እና ከዛ በኋላ ከፕሪቶሪያ ስምምነት ገና ሳይፈረም ውስጡን ሲበስል ከኋላ ከሚሳተፉ ሰዎች ውስጥ አንዱ ነበርኩ። ያኔ ለውጭ ዲፕሎማቶቹም ለኢትዮጵያ መንግስት ሰዎችም ስወተውት የነበረው በኋላ ላይ በሚዲያ የተናገርኩት ምንድን ነው? ኤርትራና የአማራ ኃይሎችን ያገለለ ከሆነ የሚመጥለው ስምምነት ሌላ የጦርነት ድግስ እንጂ ዘላቂ ሰላም አያመጣም ስል ነበር። ቀረ ታዲያ እንዴ? ያኔ ጊዜ አብይ አምታታ ነበር ያኔ። አንዴ አይ ከኤርትራዎቹ ጋር ተወያይተን ተስማምተናል፣ አሁን ባለው ምንድን ነው ያለው? ከትግራይ ጋር ተስማማው ነው ከታለው አለ። ያኔ ምን ነበር ሲል የነበረው? ኖ ፕሬዚደንት ኢሳያስን አናግሬዋለሁ ሂስ ፉሊ ኦን ቦርድ እያለ ፈረንጆቹ ሸወዷቸው። ፈረንጆቹም ከነበራቸው በኤርትራ ላይ ካላቸው አቋም አንጻር አልፈለጉትም። እኔ ግን የሀገሬና የህዝቤ ፕራይመሪሊ ሰላም አስፈላጊ ስለሆነ ዛሬ አይደለም መረጋችን ላይ በኢትዮጵያና ኤርትራ ጉዳይ ላይ መሳተፍ የጀመርኩት። ስታንፎርድ እየተማርኩ አይ ቲንክ ሶፍትመር ነው ጁኒየር 2-3 ዓመት እያለሁ የኢትዮ ኤርትራን ፍሬንድሺፕ ባለፈው የሆነ የለጠፍኩት ወረቀት ነበረ። ፍሬንድሺፕ የሚባል ሳንዶዚ አካባቢ የተዘጋጀ ነበረ። ያኔ የሳተኩ ሳደርግ የነበረው የዛሬ 20 ምናምን ዓመት ማለት ነው። I was pleading with people በኢትዮጵያና በኤርትራ መካከል ዘላቂ ሰላም መምጣት አለበት። ለዚህ ደግሞ የፖለቲካ ኃይሎችን ያገለለ መሆን የለበትም። ድርድሩ ደግሞ ጊዜያዊ የስልጣን መቆናጠጫ ወይም የስልጣን ማቆያ መሆን የለበትም ብዬ ከራከር ነበር ያኔ ባለ ጎፈሬ እያለሁ ማለት ነው። አሁንም ቢሆን የኤርትራ ምናምን የሚሉት እኔ ለህዝቤና ለሀገሬ ይጠቅማል ብዬ የማስበውን ሁሌም እናገራለሁ፣ ሁሌም እጽፋለሁ፣ ሁሌም እከራከራለሁ። ወዛይ ሮንግ ቻሌንጅ ማድረግ ፈልገው እናንተ ሚዲያ ላይ ያላችሁትን ያኔ የተናገርኩት ስህተት ነበረ ወይስ አሁን የተናገርኩ ያለው ስህተት ነበረ? አሁንስ ቢሆን አንድ ነገር እውነት እናገር። ጠባጫሪው ማን ነው? አሁን ሪጋርድለስ ኦፍ በኤርትራ ላይ ያለው ሰው ያለው አቋም በታሪክ ባለን ጦርነት እንዳለው ነው። መጀመሪያም 2019 2018 ያለምንም ድርድር ያለምንም ንግግር ያለምንም ስምምነት ያለምንም ተቋማዊ አሰራር በግለሰብ ሩጫ ማዕቀብ እንዲነሳ ድንበር እንዲከፈት ኢሳያስ ፕሬዝዳንት እንዲሆን እሱ ውጭ ጉዳይ ሚኒስትር እንዲሆን ይሄን ሁሉ ሲያዋክብ ከረመ። ይሄ ወከባ ችግር ይፈጥራል። ለራሱ በግል ተነግሮ ነበር። ያኔም ለጠቅላይ ሚኒስትሩ ታዲያስ ለጠቅላይ ሚኒስትሩም ለጊዜ በነበረው ውጭ ጉዳይ ሚኒስትርም ለሚሊተሪ ሰዎችም
I was screaming እኔ ብቻ አይደለም መነግራችን ላይ አይከል ለምሳሌ ኦቦሌንጆ በተከታታይ ይሄ ነገር እርጋታ ያስፈልገዋል፣ ይሄ ነገር እርጋታ ያስፈልገዋል፣ ይሄ ነገር በጥንቃቄ መሄድ አለበት። ኦቦ ዳውድ himself ይሄ ነገር ችኮላ አለበት፣ ይሄ ነገር እንደዚህ መሆን የለበትም ሲባል ምን ታውቃላችሁ የተባለው ያ ነገር ሄዶ አሁን እዚህ ላይ ስንደርስ እነሱ ፓትሪዮትስ እኛ ባንዳ ነው ባዳ ነው የሚሉት ኖ እኛ ለሀገራችን ስለምናስብ የነ ቶሎ ቤት ግርግዳው ሰንበሌት የበሩ ሲሮጡ የታጠቁት ሲሮጡ ይወርዳል ብለን ነው ኡስን የነበረው ዛሬ ወረደና አየነው ማለት ነው። ሱሪውን ማሰናከለ አንድ እግር ጠልፎ። እሺ ወደ ጦርነት መግባታችን ካልቀረ በዛው እንዲሄድ ይፈልጋለሁ እና ትናንትና ረዘም ያለ ጽሁፍ ጽፈሃል ኖ ሞር ዎር ብለህ በዚህ ውስጥ ዘርዘር ያሉ ነገሮችን ጽፈሃል። እያንዳንዱን አላነብም እንዲሁ ለኮንቴክስት ለመስጠት ነው። ሄደው ያንብቡ አድማጮቻችን፣ ሄዳችሁ አንብቡት። እኔ መጠየቅ የምፈልገው ይሄ ጉዳይ ጀዋር ትንታኔ ነው ወይስ የመጨረሻ ኑዛዜ ነው? ከዛን ጀምር ገና ወደ ይዘቱ ሳንገባ ኑዛዜ ነው ወይስ ትንታኔ ነው? አሁን ላይ ጦርነቱ አይቀሬ ነው የሚል ድምዳሜ ላይ ስለደረስኩ ነገ መካካድ እንዳይመጣ I just wrote it for a record ወክ እያረኩ ነበር። እንዳውም በድምጽ ሪኮርድ አድርጌው ነው ከዛ በኋላ የጻፍኩት። የመካካድ እንዳይመጣ ለታሪክ እንዲቀመጥ ነው። ለታሪክ እንዲቀመጥ ከትግራይ ጋር የተደረገው ጦርነት እንዳይካሄድ ያው ወደኋላ ያኔ ሁሉም ሙቀታ ላይ ስለነበረው እንጂ የዛ ጊዜ ብዙ ሙከራ አደረግን፣ አልተሳካም፣ ገባንበት። ኦሮሚያ ውስጥ እንደውም ከዛ ጋር ኦሮሚያ ውስጥ ያለው ጦርነት እንዳይካሄድ አብይ ስልጣን እንደያዘ ኦቦ ዳውድም ለናብይም ጀነራል ሰዓረ ነፍሱ ይማረው በዛ ጊዜ ነበረ፣ ጀነራል ብርሃኑ ጁላ ነበረ፣ ዘይኑ ፌደራል ላይ ነበረ። ገና እኮ ወደ ሀገር ሳልመለስ ገና መሮ የተወሰኑ ልጆችን ብቻ ይዞ በግድምበር ላይ በነበረበት ጊዜ ይሄ ነገር ሳይቃጠል በቅጠል በየሶታውት ነበር። እኔ ፌስቡክ ላይ ብትሄድ ስጽፍ ነበር። ከዛ የትም አይደርሱም ተባለ። ከዛ ተናክረው ወደ ሸዋ ሲስፋፉ በሁለት ሳምንት እናጠፋቸዋለን አለ ብርሃኑ ጁላ በፓርላማ ወጥቶ። ዛሬ ከ8 ዓመት በኋላ አልጠፋም። የትግራዩ መጣ እናጠፋዋለን አለ፣ አልጠፋም። ዛሬም ቀጠለ። ከዛ አይ ቲንክ ሆፕፉሊ ቪዲዮ ይኖራል። ብዙ ጊዜ አሁን በአማራ ክልል ጦርነት ላይ የነበረኝን አቋም ብዙ ሰው አያስታውሰውም። ከእስር ቤት እንደወጣው የትግራይ ጦርነት ቆሞ ፕሪቶሪያ እየተዘጋጁ በነበረበት ወቅት ፋኖ ትጥቅ ይፍታ፣ የኦሮሚያ የአማራ ክልል ልዩ ኃይል ትጥቅ ይፍታ ሲባሉ መሳሪያ ከማስፈታት አይምሮና ልብን ማስፈታት ላይ እንስራ፣ ማስተማመኛ አሹራንስ እንስጠው፣ we need to demilitarize our politics የሚል ስናገር ነበር። ይሄን ደግሞ ለዲፕሎማቶችም ለሌሎችም ስናገር ለምንድን ነው እንደዛ ስለ ነበረው because I knew አንደኛ ከልጅነት ጀምሬ ሳጠራ ነበር ነው የዚህ ነገር ብቻ ሳይሆን የተለያዩ ሀገራት ግጭቶችን ሳጠራ ስለነበረ ግጭት ሲመጣ ከሩቁ ይታየኛል። ጠንቋይ ስለሆንኩ አይደለም because I'm an expert in it in studying this እና I don't know የአማራ ክልሉን ካስታወስከው I don't know ግን እዚያ በሁለት መልኩ ነው ያኛው ቪዲዮንም ማመጣለው ቡንቱ ላይ ልክ እንዳው መጀመሪያ እንደወጣ ያንን ነው የሚመስለው። እንዳው በጣም ዘለግ ያለ አናሊሲስ ነው። ቪዲዮውንም እንትን አደርጋለሁ አጋራቸዋለሁ ሙሉ እንዲያዳምጡ፣ ግን ትንሽ አሰማለሁ። ግን በሌላ መልኩ ጀዋር አማራን በአማራነቱ ተደራጅቶ እንዲታገል ማድረጋችን ትልቁ ስኬት ነው የሚለው ነገር ለሱ ሪግሬት አደርጋለሁ። ከዚህ በፊትም በሌላ መልኩ ጠይቄ ነበር። አማራ ናሽናሊዝም ራሱ በደንብ እንዲግልና ኦቨሪት እንዲያደርግ የራስ አስተዋጽኦ የለህም ወይ እንደ ግለሰብም እንደ ቡድንም? ይሄ ሁሉ እርስ በራሱ የቱ ጋር ነው ፌር ሼር የምትወስደው የራሱ ነው? ዛሬ ላይ ሆነ ሪግሬት አደርጋለሁ መጀመሪያ ወይስ አንተ በፈለከው መልኩ አልሆነም? ምንድነው ችግሩ? አማራ እንደ አማራነቱ ቢታገል ኦሮሞ እኮ እንደ ኦሮሞ የታገለው ስለተጨቆነ ነው። ትግራይም ስለተጨቆነ ነው። ስለዚህ አማራን የሚጨቁን ስርዓት ካለ የአማራ ኃይል የአማራ ህዝብ መታገል መብቱ ነው። እኔ what works for Oromos has to work for everybody። ለራሴ ብቻ ብዬ ለኔ ምለውን ለሌላ ሰው ምንፍግበት ሁኔታ ፈጽሞ መምጣት የለበትም። ኢትዮጵያ የሁላችን ነች። አንዱን አግለላ
አንዱ